የኔ አባት ይገባል ጥራል ማንዬ ይውላችሁ የመጀመሪያው ጎል ሲሻርበት እንባዬ ነበር የመጣው በፔናልቲው ካዘን ግን ይሄ ፖርቹጋል ቢባል ቡድን ጀሞ ምንም ያስተማመን ቡድን ነው ምኑም ነው ማስተማመነው ግራ ግብት የሚላችሁ አይነት ቡድን ነው ጀማው ለማንኛውም እንኳን ደስ አላችሁ ፖርቹጋል 2-1 በሆነ ውጤት አሸንፋለች እጅግ አንገብጋቢ ወሳኝ የሆነ ጨዋታ ነበር ጀማው ቀጣይ ከስፔን ጋር ነው ይሄ ቡድን የሚደርሰው እኔ እንደዚህ እድለኛ ቲም ከሆነ እንደዚህ አይነት ጎል ገብቶበት ማለት ነው የሚሻርለት አይነት ቲም ከሆነ በጣም ትልቅ ደረጃ ላይ ተጠብቀዋለሁ በብቃቱ ግን እየተማመንኩኝ አይደለም በዚህ ቲም ለማንኛውም እንኳን ደስ አላችሁ ሌሊታችን አልባከነም ጀማው ሌሊት ሙሉ ቁጭ ብለን ስንቋጥር ነበር አይደለ አሁን ቆንጆ እንቅልፍ መተኛት እንችላለን ኮንግራ ሁልሽም ኮፒ ሊንክ ሼር አድርጊና አዳርሽ ሊማንዬ CR7 ወደ ቀጣዩ ዙር አልፏል በሉልኝ ጀማው ካሞን ሲጀመር ዓለም ዋንጫ የሚበጣው በፒኬ ነው አንተ እንዳይከራከረኝ አንተ ብያለሁ በቃ እንዴ ነፍሴ ልጦጣ እንዲያለ ይቻላል እንዴ ወይኔ ጉድ ዋና ሮናልዶ ይደሰት እንጂ ነው ያገባኛል እንዴ ያንተ መላጣ ሰውዬ እንዲ ተናነቀናል እንዴ ሮናልዶን ጭራሽ ቀይረ ማስወጣት ጀመረ ኩያ መሰለ እንዴ ይኸው ለዛሬ አፉ ብዬ ቀጣይ ጨዋታ እንደዚህ ደግማታለሁ እንዳትል ቆዳን ምልጥል ቋጣሪ ሸጣሪ ገብተተኛ አባቴ ግባለት ሆነ ወይኔ ልቤ እኔ በዚህ ሌሊት እንደዚህ ልቤ ለታፋት መድረስ ነበረበት እኔ ንጉስ አገባላቸው ወስደ አቤት የተሻረበት ጎል ደግሞ እንዴት አባቱ እንደሚያምር ክርስቲያኖ ገና እናያለን ገና እንበላዋለን ዳኛው አይሳካልህም ፖርቹጋል ልጥል አይሳካም አጥለንም ወይኔ ጉዴ እናቴ ገባለት በቃ በስማም ከሁሉም በላይ ምን ደስ እንደሚል ታውቃላችሁ የሮናልዶ ሄተሮችን አዘልሎ ከዛ ተሻረላችሁ ዝም ትተኛለህ እስከ ሌሊት 10 ሰዓት ድረስ ትችላለህ ማን ማርቲኔዝ እንኳን የቀየርካቸው ብሩኖ ፈርናንዴዝ የተባለ ቪቲኒያ የተባለ ሰውዬ ማን ምንም መጫወት አይፈልጉም እንኳን የተቀየሩ ሮናልዶ ተቀየረ ጎንካሎ ራሞስ ገባ ማን ተኮሰላቸው ትችላለህ በቃ የሚያምር ቅያዱ የሚያምራል ማለት ነው ጨዋታችሁ ራሱ በጣም ነው የሚያምረው ምን አይነት ቲም ነው ግን ክሮሺያ በኢየሱስ ማስጨነቀኝ ማን ሞድሪች ስለወደክ በጣም አዝናለሁ ግን ከሮናልዶ የበለጠ ለውድ አልችልም ማን ሮናልዶ ትችላለህ ፔናልቲ አግብቷል እንኳን ያገባ ምንም አይነት ሄት መስማት አልፈልግም እስከ ሌሊት ትቋጥራለህ አው ግባና ውጣው ይላል እግዚአብሔርን ቀጥሏል ሁሉም ነገር ቀጥሏል ምን አይነት ግቫርዲዮል እግዚአብሔርን እንዴ ምን አይነት ስራ ነው እግዚአብሔርን ተቀይረ ገብተ ለምን ታሽንፉ እንዴ አቻን ታረጉ አንተ ወይኔ ስታገቡት ቋቻ ሲያረጉኝ የት ልግባ እንዴ አንተኔ ዛሬ በመቆየቴ እኔ እንደዛሬ ተደስቻ አላቀም እንዴ አንተ ክሮሻ ግን እግዚአብሔር ምን አይነት አስጨናቂ ቲም ከባድ ነው አሁን ግን ራሞስ ግን እኔ ለአንተ ቃል ይለኝ መጀመሪያም ስጡት እያልኩኝ ለምን በቃ ሮናልዶ ከወጣ በኋላ እሱ ነው ቁጥር ጋር ያለው በቃ ምንድን ያደርገው ቀጣይ ስፔንን ሲጀምር ባለፈውም እዛ ኔሽንስ ሊግ ላይ ሰተናት ነው ዋንጫውን የበላ ነው መደገሙ አይቀርም በእርግጠኝነት ህልሙ ቀጥሏል አሁንም ነው ምለ ወይኔ ማንን ተናግሬ ማንን ለእንትን ልበልሻው መግዚአብሔርን ቢስሚላህ ፋሚሊ እንደዚህ ተጨንቅ ያላቅም የንጉሱ ወዳጆች የፖርቹጋል ወዳጆች አልহামዱሊላህ በሉ ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩ ለንጉሱ ስል ተጨነኩኝ እኮ እኔ ፖርቹጋልን በዚህ ልክ እኮ ተጨንቄ ማየት አልነበረብኝም እኮ ለሱ ብቻ ስል እኮ ነው ቢስሚላህ ክሮሺያ በራሷ ጊዜ ተቃጣለች ፋሚሊ ግን ዛሬ እኔ ማርቲን ያ ሁላ መሃል ተጫዋች እነ ቡርኖ ምናምን ሲቀይር መሃሉን አይታችሁታል ብልጫ እንዴት እንደተወሰደበት እንደው ሰራ እንጂ ቀያሪው ጎል አስቆጠረ እንጂ የንጉሱ መቀየር ራሱ ጠቅሟቸዋል ብዬ ነው የማስበው ምክንያቱም እንደ ቡድን መጫወት ጀመሩ ንጉሱ ካለ ያው አንድ ጎዶሎ በሉት ምክንያቱም እሱ ስለማይንቀሳቀስ ኳስ እስከሚደርሰው ሌሎቹ ግን ወጣቶች ስለሆኑ ይተጋሉና የሱ መቀየር ጠቅሟቸዋል ብዬ አስባለሁ ግን በጣም አስጨናቂ ነበር እሱ ራሱ እንደዛ ሲጨነቅ
ኧረ ቢስሚላህ ለሱ እኮ ነው እኔ እኮ የሁላ ጥረት እንጂ እኮ ፖርቹጋል ምንም የለኝም እኮ ወላሂ ነው የምላችሁ። ኧረ ቢስሚላህ ግን ከፔናልቲው በላይ ያችን ጎል አስቆጥሮ ያቺ ይሻለኝ ነበር። ፈረስተቹ የንጉሱ እንግዲህ ቀጣይ ከስፔን ጋር ነው። ግን ደስ ያላችሁ ሰዎች እንኳን ደስ ያላችሁ። በጣም ደስ ብሎኛል። የንጉሱ ወዳጆች እስቲ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በስመ አብ ጭንቀት አምባክ ሰራን ብለን አቻርገውት ኦፍሳይድ ተመዝገን ኦፍሳይድ ፖርቹጋል በድል ነው። ሮናልዶ ፔናልቲውን ባይመተው እያልኩ ነበር። በቃ ቢቲቶ የሚቲ ፋን ሚዲያው ምናምን እንዴት ሊረግጠው እንደሚችል ሳስበው ግን ክሪስ ከተተው። ወይኔ ጭንቀት በስመ አብ። ኧረ ፖርቹጋል ግን ምን አይነት ብሔራዊ ቡድን ነው እንዴ! በጭንቀት ፈተና ክሮሺያን ከመመራት ተነስታ 2-1 በማሸነፍ እንግዲህ ወደ 16 ዙር መቀላቀል ችላለች። እኔ ወይኔ በስመ አብ በዚህ ጨዋታ ላይ እንደተጨነኩት ማለት ነው በቅርብ ጊዜ በእግር ኳስ ጨዋታ የተጨነኩት ያለው አይመስለኝም እኔ በግሌ ማለት ነውና ምን አይነት ድል ነው ያስመዘገበችው ፖርቹጋል በዚህ ጨዋታ ላይ። ክሮሺያዎች አስቀድመው 53ኛው ደቂቃ ላይ በፕሪሲስ አማካኝነት ጎል አስቆጥሮ ነበረ። ከዛ ፖርቹጋሎች እንግዲህ ወደ ጨዋታ ለመመለስ ጥረት ሲያደርጉ ነበር። ክሮሺያዎች ባይዘው በጨዋታ ላይ በጣም ምርጥ ነበሩ ማለት ነው። እኔ ፖርቹጋል ሮቤርቶ ማርቲኔዝ ይሄን የመሰለ ስኳድ ይዞ ምንድነው የሚያደርገው? እነ ብሩኖ ፈርናንዴዝ ምንድነው የሚያደርጉት? ማን እንዴ ጭንቅ ውስጥ እኮ ነው የገባ ነው ፖርቹጋል። ከዛ በኋላ በሲያራ አማካኝነት ጎል አስቆጠረ የነበረ ቢሆንም ኦፍሳይድ በሚል ተሽሮ ነበር። ለሱ በጣም ነበር ያዘንኩት። ከዛ በኋላ ግን በፔናልቲ እንግዲህ 68ኛው ደቂቃ ላይ ጎል ማስቆጠር ችሏል። ከዛ አቻ ማድረግ ችሎ ነበረ። በድጋሚ እንግዲህ በመጨረሻ ደቂቃ 94ኛው ደቂቃ ላይ ተቀይሮ የገባው ሱፐር ዘቡ ጎንጋሎ ራሞስ እንግዲህ ጎል አስቆጥሮ ከመመራት ተነስታ ፖርቹጋል 2-1 ማሸነፍ ችላለች። ክሮሺያን በመጣልም እንግዲህ ወደ 16 ዙር መቀላቀል ችላለች። ማን ወረ በሰማ አምኒ በዚህ ጨዋታ እንደተጨነኩት እኔ ከቅርብ ጊዜ ወዲህ በእግር ኳስ እንደዚህ ተጨንቄ የማውቅ አይመስለኝም ማለት ነው። በመጨረሻ ደቂቃ ክሮሺያ ጎል አስቆጥራ ኦፍሳይድ ተብሎ ተሽሮባት ነበርና ያ በቪአር እስኪታይ ድረስ ነፍሴ ልትወጣ ነው የደረሰችው ማለት ነው። ኤኒዌይ ይሄንን ቪዲዮ በደንብ የሲያራ አድናቂ ከሆንክ ማለት ነው ኮፒ ሊንክ ሪፖስት ማድረግ እንዳትረሱ። የፖርቹጋል ፋኖች እንኳን ደስ አላችሁ፣ ይመቻችሁ። በ16 ዙር ፖርቹጋል ስፔንን ትገጥማለች። በዛሬው ፐርፎርማንስ እንዴት ስፔንን ሃንድል እንደምታደርግ አላውቅም፣ ግን በቃ ያም ቢሆን ከዚህ የተሻለ ነገር እጠብቃለሁ። ያው በእግር ኳስ የሆነ ነገር እንዲያሳካ የምትመኙት ቡድን ማለት ነው በየሆነ ምክንያት የሆነ የተሻለ ነገር ያሳያል ብላችሁ ትጠብቃላችሁና ዛሬ ግን ክሮሺያ በተለይ ሰከንድ ሃፍ ዲያጎ ኮስታ ምስጋና ይግባው እንጂ በቃ ተርፈዋል ፖርቹጋሎች። የምሬ ነው የምላችሁ እና ቪአርም የተሻለው ኳስ ማለት ነው። ኤኒዌይ የፕላስ ምልክቱን መጫ እንዳትረሱ። ይመቻችሁ። እሺ ቋጠርካ እንቅልፍህን አጣ እስከ 10 ሰዓት ከሩብ ድረስ እንቅልፍህን አጥተህ ቁጭ ብለህ ደስ ብሎ ተሸነፉ ብለህ ሮናልዶ ድጋሚ ሊያለቅስ ነው ብለህ ደስ ብሎ ቋጥረህ ወይኔ የኔ ፖርቹጋል ግን የኔ ሮናልዶ ግን አላሳፈረኝም። የኔ ፖርቹጋል ግን አላሳፈረችኝም። እናንተ ግን ባከናችሁ፣ በጣም ባከናችሁ፣ እንቅልፋችሁን አጣችሁ። ወይኔ። ለማንኛውም 2-1 አሸንፈናል። በጣም አሰቃቂ ጨዋታ ነበር። ፈርስት ሃፍ ማለቅ የነበረበት ጨዋታ ነው። ግን አላቅም አሰልጣኙ እኔ ስለ ጨዋታው በኋላ አወራለሁ። ብቻ አልፈናል ጋይስ። ቀጣይ ስፔንን ነው የምንፋለመው። ችግር የለውም። ማንም ይምጣ ማን። ሮናልዶ ፔናልቲ ያገባ ፔናልዶ አልክ ለምን በፔናልቲ አይደለም ማለት ነው። በፈለገው ነገር አይገባም። ይሄ ጨዋታ ክሮሺያ ከፖርቹጋል በኦፍሳይድ ተከሽኖ በቃ ባጭሩ ስገልጽልህ ክሮሺያ ከፖርቹጋል በኦፍሳይድ ተከሽኖ ሮናልዶ አግብቶ ኦፍሳይድ ተብሎበታል። እነሱ አግብተው የአገር ኳስ ኦፍሳይድ ተብሏል። እናንተም ቋጥሯችሁ መጨረሻ ላይ ኦፍሳይድ ዳኛው እኔ ዳኛው ከየት እንደመጣ አረጋ ሰው 10 ደቂቃ ጀምሮ 17 ደቂቃ 20 ደቂቃ ጮታል። አልተሳካለትም። ዳኛው ያሰበው ነገር አልተሳካለትም። ለማንኛውም አሸንፈናል። አባቢ ደስ ብሏት በደስታ አልቅሳለች። እኛም አልቅሰናል። ጋይስ አላቅም በይሳት እንዴት እንደምተኛ አላቅም። ፎርዛ ፖርቹጋል ስፔን መጣንልሽ። እናንተው ጨፍራችሁ ነው 2-1 ፖርቹጋል ከክሮሺያ 5 የተረዳናቸው ነገሮች አልነገርኩም ነግሬህ አለሁኝ እኮ ያገባል ብዬ አይደለ? ነግሬህ ነበረ። ኦፍሳይዱን ኳስ እንዳለው ፔናልቲ 6 ፔናልቲ ለምን አያገባም? እኔ ይሞቀኛል ይበርደኛል ወይ ማለት እንዴት እንደምወድ ክርስቶስን 1000 ዓመት እንገሳ አንተ ነው ከውት ጎላ ገብቶ አያውቅም። ሰላም በለው ማለት ሁለተኛ የተረዳ ነው ነገር
አንድ ውድድር ላይ ማለት ነው ረጅም እሄዳለሁ የምትል ከሆነ ሊግ በለው ሻምፒዮንሺፕ ምንም አይነት ውድድር ላይ ማለት ነው በረኛ መሰረታዊ ሰው ነው እና ዛሬ ዲያጎ ኮስታ ያደረገው ነገር ዲያጎ ኮስታ የሰራው ስራ ለዚህ ቲም እንዲህ የሚባል አይደለም። ምክንያቱም እንዴት ሲያስነጩት እንደነበረ ማለት ነው። ስንት ኳስ ነው አንድ ለአንድ ያወጣው ይህ ሰውዬ። ሶስተኛ የተረዳ ነው አንተ ራስ ሶስተኛ የተረዳ ነው። አንተ አንጀዝባ ምን ሆነ ነው አንተ? ለፖርቱጋል ሲሆን መጫወት አይችልም። ያን ሁሉ ሰው ራሱ ሮቤርቶ ማርቲኔዝ ሲቀይር ይሄን እንከፍ አይቀይረውም። ሸለፈት የሆነ ተጫዋች እንዴት ምን ሆኖ ነው እንደዚህ የሚጫወተው? ሁሉም ነገር ይበላሽበታል። ሰው ጎሉ ሲገባ ማለት ነው ራፋኤል ያው ተጠግቶ መጣለታ። ፋርሳይድ ያለውን ተጫዋች አይዝም። ስንት ክሮስ ነው ያመለጠው? ስንት ኦፍሳይድ ሆነ ኳስ በሱ እኮ ነው ያለፈው። መጨረሻ ላይ ገባርዲዮል ራሱ ሲገባ ከሱ መስሎኝ ላብድ መውጣት ራሱ ነበር። በጣም የሚያስጠላ ጌም የተጫወቱ ዛሬ ኑኖ ሜንዴዝ። በኢየሱስ ክርስቶስ አፈር በላ። አራተኛ የተረዳ ነው። ቅያሬዎቹ ሰርተዋል። ዛሬ ቅያሬዎቹ ሰርተዋል። ምክንያቱም አራት ተጫዋች በአንዴ ሲቀይር ፓኒክ ላይ ይመስለው ፔናልቲ ወደ ተገኘ ምናምን። ነገር ግን ሩበን ኔቬዝም በርናርዶ ሲልቫ ሚድፊልዱን ለማረጋጋት ኳሱን ፖሰስ ለማድረግ ያስፈልጉ ነበር። እንዳለ ፖርቱጋል ክሬት የምታረጋቸው ኳሶች ከላይ በዲያጎናል የመጡ ረጅም ኳሶች ሆነው በሚፈጠሩ ስፔሶች ነው እንጂ ከሚድፊልዱ እየመጣ የነበረ ምንም ነገር የለም። ብሩኖ ፈርናንዴዝ እንደ ቤሊንግሃም ከተከላካይ ጀርባ ራኖችን እያደረገ ማስቆጠር ማግባት የሚችል አይነት ተጫዋች አይደለም። እሱ ማድረግ የነበረበት ክሬቲቭ ተጫዋች መሆኑን ያን ሲያረግ አለ ቪቲኒያም ሲያረግ አልነበረም። እንኳን ገቡ በርናርዶ እንኳን ገባ ሩበን ኔቬዝም ቆንጆ ጨዋታ የጫወቱ እነሱ ከገቡ በኋላ ጎንካኮ ራሞስን ማስገባ ሮናልዶንም ማስወጣ ሰርቶልሃል። ይመቸ። አምስተኛ የተረዳው ነገር እናንተ ማለት ነው ማርያምን ስለ እናንተ ሳያወራ ማለፍ ንፉግነት ነው። ኮቫቺች ዛሬ ፔሪሲች አገባሽ። ፔሪሲች ሁሌ እንደሚያገባ ዋንጫ ነው ይሄ ሰው የተጫወተው ጌም ማለት ነው። ማርያምን በስማ እንዴት አባት ነው የምትችለው ማለት ነው። ግን እኛ ቀውጠ ነው እነሱም ቀውጠውት፣ እኛ ግን ቀውጠ ነው አልፈናል። በጣም ደስ የሚል ሲቹዌሽን ነው። ቀጣይ ከስፔን ነው የምንገናኘው። መወጠር አለብን። ሲያርሰበና ለዋንጫ ላይ እንደ ስፔን ያገባበት ቲም የለም። እንመኝ። ፎሎ ኮፒ ሼር እያደረጋችሁ ይመቻችሁ።